ሰላም እንዴት ቆያችሁ? ውድ የዚህ ቻናል ቤተሰቦች የዩቲዩብ ቤተሰቦቻችን እንዴት ቆይታችኋል? አዳዲስ መረጃዎች ይዘናል። ስለ ደብረ ታቦሩ ከባድ የሆነ ጦርነት እና ውድመቶች የምናነሳው መረጃ ይኖራል። እንደዚሁም በቀጣይ ስለ ህወሓት መግለጫ አውጥተዋል። ስለ እሱ ሰፋ ያለ መረጃ አለ። ተወረናል የሚል ከባድ የሆነ ስጋት ተፈጥሯል በህወሓት ቡድን። ስለ እሱ ሰፋ ያለ መረጃ አለን። እንደዚሁም ሲቀጥልም በሱዳን በኩል ከባድ የሆነ እንግዲህ ወታደር ስልጣን እየሰጠ ነው። በሱዳን ማለት ነው እንግዲህ አጸፋዊ ምላሽ ሱዳን እየሰጠች ነው። ሰፋ ያለ ዝርዝር ይዘናል። በቀጣይ የምንመለከተው ስለ ንግድ ባንክ እንደዚሁም የውጭም መረጃዎች ይዘናል። የሀገር ውስጥ መረጃዎች ይዘናል። ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ በማድረግ እስከ መጨረሻው መካተል ይሆናል። አብራችሁን ቆዩ። የፌዴራል መንግስት ወደ ዳግም ወረራ ለመፈጸም ኃይል እያስጠጋ እንደሆነ ዶክተር ደብረጽዮን ገልጸዋል። የህወሓት ሊቀመንበር ዶክተር ደብረጽዮን የፌዴራል መንግስቱ የፕሪቶሪያውን ስምምነት የሰላም ስምምነት በመጣስ ወረራ ለመፈጸም ከፍተኛ የሆነ የጦር ኃይል እና መሳሪያ ወደ ትግራይ ድንበር እያስጠጋ እንደሆነ ነው የገለጹት። ሊቀመንበሩ አክለውም እንግዲህ 51ኛ ዓመቱን የምስረታ በዓል ወይም የህወሓት 51ኛ ዓመት የምስረታ በዓል የካቲት 11 ቀን ይከበራል። ይህን አስመልክቶ መግለጫ በመግለጫቸውን በርካታ ጉዳዮች ነው ያነሱት ነው የተባለው። በዚህም እንግዲህ የወረራ ስጋትን አንስተዋል። እንደዚሁም ደግሞ ህዝቡ ወይም ደግሞ ማህበረሰቡ ለዚህ እንዲዘጋጅና እንዲመክትም ሲሉ ነው ጥሪ ያቀረቡት። በስጋት ላይ ሆነ ነው ይህንን 51ኛ ዓመት የምናከብረው ሲሉ ነው የገለጹት ነው የተባለው። ይሄ እንግዲህ የፕሪቶሪያው ስምምነትም እንዲረጋገጥ እና ሰላም እንዲሰፍን እንፈልጋለን፣ ነገር ግን ይህ የሚሆን አይመስልም ሲሉ ገልጸዋል። አክለውም በዓሉ የሚከበረው የሰላም ስምምነቱ በተጣሰበት ወረራ ስጋት ባለበት መሆኑን ከሌሎቹ አከባበር ለየት ያደርገዋል ሲሉ ዶክተር ደብረጽዮን ገልጸዋል። እንደዚሁ ማህበረሰቡ ለዳግም እንግዲህ ከወረራ የመከላከል እንዲዘጋጅም ሲሉ ነው ጥሪ ያቀረቡት የተባለው። ሱዳን የአጻፋ ምላሽ ሰጥታለች። እንደሚታወቀው ከሰሞኑ የኢትዮጵያ መንግስት በቤንሻንጉል ጉሙዝ ክልል ውስጥ ድንበር አካባቢ ላይ ማለት ነው ለፈጥኖ ደራሽ ወታደር ማሰልጠኑ ቢቢሲን ጨምሮ የተለያዩ ሚዲያዎች መግለጻቸው ወይም መዘገባቸው ይታወቃል። አሜሪካም እንደዚሁ በዚህ ጉዳይ እንግዲህ የመግለጫ ማውጣቷም ጭምር ይታወቃል። በዚህ ጉዳይ ማለት ነው። አሁን በተሰማ ዜና ደግሞ ሱዳን አጻፋ ምላሽ ሰጥታለች የተባለው የህወሓትን ወደ 5000 የሚጠጉ ታጣቂዎችን በሱዳን ውስጥ እያሰለጠነች እንደሆነ ነው እየተነገረ የሚገኘው። እንግዲህ በሁለቱ መካከል ከፍተኛ ውጥረት ይፈጠራል ተብሎ ነው በዚህ ጉዳይ የተነገረ የሚገኝ ማለት ነው። የትግራይን ህዝብ ነጻ አውጪ ኃይሎች ነው እንግዲህ አርሚ 70 በሱዳን በአልፋ እየሰለጠነ መሆኑ ነው የተነገረው። የሱዳን መረጃ ምንጮች እንደገለጹት ከሆነ ከ5000 በላይ የሚሆኑ ታጣቂዎች በዚህ አካባቢ እየሰለጠኑ እንደሚገኙም ነው መረጃዎቹ የጠቀሱት ማለት ነው። እነዚህ 5000 የሚጠጉ ታጣቂዎች በዋናነት ወልቃይትን ኮሪደር ለማስከፈትና እንደዚሁም ደግሞ ወልቃይትን ወደ ቀድሞ ግዛት ለማስመለስ የታሪካዊ ጠላቶቻችንን ተልዕኮ በመቀበል በከተማዋ ትልቅ ውድመት ደርሷል ሲሉ ገልጿል። የከተማዋ ከንቲባ ደሴ መኮንን ነው ይህንን መልእክት ያስተላለፉት። በደብረ ታቦር በትናንትናው ዕለት መጋቢት 5 ቀን እንግዲህ እኛም መረጃውን አደረሰንላችሁ ነበር። ፋኖች ወደ ከተማዋ ገብተው እጅግ ከባድ የሆነ የተኩስ ልውውጥ እንደዚሁም በርካቶች ተጎዱበት፣ በድሮንም ጭምር እንደዚሁም ድብደባም የተደረገበት እለትም እንደነበረ አደርሰናችሁ ነበር መረጃው ማለት ነው። አሁን በተሰማ ዜና እንግዲህ የደረሰው ውድመትም ይፋ እየተደረገ ይገኛል። በከተማዋ ከፍተኛ የሆነ ውድመት ደርሷል። ፍርድ ቤት አካባቢ እንደዚሁ ተቃጥሏን የተባለው አንዳንድ እንግዲህ የመንግስት ተቋማት የመንግስት መኪኖች ጭምር እንግዲህ እሳት ቃጠሎ አጋጥሟቸዋል የተባለው። በዚህም በምስሉ ላይ እንደምትመለከቱት እንግዲህ የተለያዩ ውድመት የደረሰባቸውን ቦታዎች መረጃዎች እየወጡ ይገኛሉ። እኛም ይህ መረጃ ያገኘው ነው ከአሚኮ ላይ ነው። በስፍራውም ካሉ አንዳንድ መረጃዎች የምስል ፎቶ የደረሰንን ነው የወደናንት እያደረስናቸው የሚገኘው። እንግዲህ ከንቲባው አሁን በጥሩ ሁኔታ ላይ ናት። ከተማዋ እንቅስቃሴ ሙሉ ለሙሉ ተጀምሯል ሲሉ ነው የገለጹት። ዛሬ የካቲት 6 ቀን ከተማዋ ሙሉ ለሙሉ ወደ ሰላሟ ተመልሳለች ነው የተባለው። ይህ እንግዲህ ሁኔታ የተስተናገደው በትናንትናው ዕለት በ5 ነበር። ሙሉ ለሙሉ ቀን ሙሉ በ5 ከተማዋ ጸጥ ረጭ ብላ ነው የዋለችው። ዛሬ ግን ከተማዋ ሙሉ የተወሰነ ቢሆን እንቅስቃሴ አለ፣ ሰላም ነው ሲሉ ገልጸዋል። በትናንትናው ዕለት አዲስ አበባ የነበሩት የሳውዲ አረቢያው ከፍተኛ ባለስልጣን ወይም የውጭ ጉዳይ ሚኒስትር በዛሬው ዕለት ደግሞ ወደ አስመራ አቅንተዋል። በአስመራም እንግዲህ ከአስመራ የውጭ ጉዳይ ሚኒስትር ጋር እንደዚሁም ኡስማን ሳላ ጋር ውይይት አድርገዋል። የሰበሩ በርካታ ጉዳዮች እንደተወያዩም ጭምር ነው እየተነገረው ማለት ነው። እንግዲህ በትናንትናው ዕለት አዲስ አበባ የነበሩት እነዚህ የሳውዲ አረቢያ ከፍተኛ ባለስልጣናት አሁን ወደ ኤርትራ መጓዛቸው ምናልባትም የጦርነቱን ድባብ ለማርገብ እና እንደዚሁም
ድርድር እንዲደረግ ለማድረግ ሊሆን ይችላል የሚል አንዳንድ ሚዲያዎች መላመት እየዘገቡ ነው የሚገኘው። በዚህ ጉዳይ እናንተ ሀሳብ አስተያየት ካላችሁ አስቀምጡት። ነገር ግን ሳውዲ አረቢያ ለበርካታ ጊዜያት እነዚህ ሁለት ሀገራትን በወደብ ጉዳይ ማለት ነው በአሰብ ወይም በወደቡ ጉዳይ ድርድር ወይም ለድርድር እንዲቀመጡ ከፍተኛ ጥረት እስካሁን ማድረጓ ይታወሳል። ነገር ግን አልተሳካም ጥረቷ። አሁንም እንግዲህ ምናልባትም ያንን ለማድረግ ይሆናል ተብሎ የተነገረ ነው የሚገኘው። አዳዲስ መረጃዎች ደርሳችሁ ደግሞ ሰብስክራይብ አድርጉ። ሌሎች መረጃዎች ይዤ እመለሳለሁ። አብራችሁን ሁኑ። ባንኮች ዓለም አቀፍ የክፍያ ካርዶችን ለደንበኞቻቸው እንዲያቀርቡ ተፈቅዶላቸዋል። ኢትዮጵያ ብሔራዊ ባንክ ነው ይህን ፈቃድ የሰጠው። በሀገሪቱ የሚንቀሳቀሱ ባንኮች የውጭ ምንዛሬ ሂሳብ ላላቸው ደንበኞች በዓለም አቀፍ ደረጃ የሚያገለግሉ የክፍያ ካርዶችን እንዲያዘጋጁላቸው ፍቃድ ተሰጥቷል የተባለው። ይህም ደንበኞች የኤሌክትሮኒክስ ግብይቶችን ጨምሮ የተለያዩ የውጭ ሀገር ክፍያዎችን በቀላሉ እንዲፈጽሙ ወይም ደግሞ እንዲከፍሉ ያስችላቸዋል የተባለው። ኢትዮጵያ ንግድ ባንክ የካቲት 4 ቀን ባወጣው መግለጫ ነው ይህንን ፈቃድ እየሰጠው የተባለው። ስለዚህ ለነዚህ እንግዲህ ይህንን አገልግሎት ለሚጠቀሙ ትልቅ እድል አለው የተባለው። ባንኮች የዓለም አቀፍ የክፍያ ካርዶችን ማዘጋጀታቸው ለኢንተርኔት ወይም ለዓለም አቀፍ ጉዞ ለሚጓጓዙ ወደ ተለያዩ ዓለም ለሚሄዱ ሀገራት ለሚሄዱ ማለት ነው ትልቅ ጥቅም አለው ተብሎ። አዲስ መረጃ እንዲደርሳችሁ ደግሞ ሰብስክራይብ እያደረጋችሁ የተለያዩ ሚስጥሮችን በማጋለጥና እንደዚሁም ደግሞ የተለያዩ ጉዳዮችን ወደ ሚዲያ በማውጣት ህዝቡ እንዲያውቀው በማድረግ በድብቅ የታቀደውን በእውነት በሚዲያ የሚያጋለጸው እውቁ እንግዲህ እንደ አክቲቪስትም የሚታየው ሱልማን አብደላ ከ3 ዓመት እስር በኋላ መፈታቱ የተነገረው። ይህ እንግዲህ ነዋሪነቱን በሳውዲ አረቢያ ነው ያደረገው። ወደ 75 ሺህ የሚጠጋ የፌስቡክ ተከታይ አለው እና በዛ የተለያዩ እንግዲህ ጉዳዮችን ያነሳል ፖለቲካዊ ጉዳዮችን ማለት ነው። እናም ከዚህ ጋር በተገናኘ ነው እንግዲህ ለ3 ዓመታት ያክል በእስር ላይ የቆየውን የተባለው። አሁን ግን ከእስር ተፈትቻለሁ ላሰባችሁ፣ ለተጨነቃችሁ አሁን ተመልሻለሁ ሲል ገልጿል። ቤተሰቦቹም በዚህ ጉዳይ ምንም አይነት ትንፍሽ እንዳትሉ ተብለው ለ3 ዓመት ያክል ምንም አይነት እንግዲህ መረጃም አላጋሩም ነው የተባለው። አሁን ከእስር ተለቋል ነው የተባለው። ተፈናቃዮች ድጋፍ ይፈልጋሉ። ከተፈናቀሉ 2 ሳምንታት ሞልቷቸዋል። እስካሁን ግን ምንም አይነት ድጋፍ እንዳላገኙ ነው እየተነገረ የሚገኘው። እነዚህ ተፈናቃዮች ከአላማጣ ከኮረም እንደዚሁም ደግሞ በወሰን ጥያቄ ካለባቸው ቦታዎች ተፈናቅለው በቆቦ ከተማ የሚገኙ እንደሆኑ የተናገረው። ወደ 60 ሺህ የሚጠጉ ተፈናቃዮችም በቆቦ ከተማውም ይገኛሉ። እነዚህ ተፈናቃዮች እስካሁን ምንም አይነት ድጋፍ አላገኘንም ሲሉ ነው ቅሬታ ያቀረቡት ማለት ነው። ከሰሞኑ እንደሚታወቀው ህወሓት እንግዲህ ከፍተኛ የሆነ የጦርነት እንቅስቃሴ ሲደረግባቸው ይገኛል። ህወሓት ባደረገው የወታደሮችን ወደ አላማጣ ማስገባት ሂደት እንደዚሁም የፌዴራል መንግስት ወይም መከላከያ ወደ ኋላ ማፈግፈጉን ተከትሎ ነው በርካታ እንግዲህ ማህበረሰብ መፈናቀሉ ነው። ከዚህ ጋር በተገናኘ እነዚህ ተፈናቃዮች በቆቦ ቢገኙም እስካሁን ምንም አይነት እርዳታ አላገኙም። 2 ሳምንት ሆኗቸዋል የተባለው። በዛ አካባቢ ከፍተኛ የሆነ የጦርነት ውጥረት አለ ነው የሚባለው። አንዳንድም ከባባድ መሳሪያዎችም የተኩስ ድምጽ እንደሚሰማም ፌስታል መታገዱን ተከትሎ አንዳንድ ቦታ ላይ ስጋን በጋዜጣ ጠቅልለው ይሸጣሉ። ይህም ከፍተኛ የሆነ የጤና ጠንቅ እንዳለው እየተነገረ ነው የሚገኘው። በርካታ እንግዲህ ተዘርዝሯል። እነሱ ልንገራችሁ። የኬሚካል መመረዝነትን ሊያመጣ ይችላል ወይም ኬሚካል ቶክሲቲ የምንለው ማለት ነው። በጋዜጣው ላይ ያሉ የቀለም እንደዚህ የተጻፈበት ቀለም እንግዲህ በስጋው ላይ ተጣብቆ ይቀራል እርስ በርስ ያሉ። ይህም ከፍተኛ ጉዳት ያመጣል። እንደ ካንሰር፣ እንደ ኩላሊትና እንደዚሁም የጉበት በሽታ ያመጣል ተብሎ የተነገረው። የማይክሮ ብክለት ነው። ይህም ጋዜጣው ላይ ከተለያዩ ሰው እጅ ነው እንግዲህ የሚነካካው። ይህም በመነካካቱ የተለያዩ ባክቴሪያና ቫይረሶች ወደ ሰውነታችን እንዲገባ ያደርጋል። በሶስተኝትም የምግብ እንግዲህ ንጥረ ነገር ወይም ደግሞ የምግብ ጣዕሙን ማጣት ነው። ይህም ጋዜጣው ላይ ያሉ ኬሚካሎች እንደዚሁም ምግብ ይህን የስጋውን ጣዕም ይቀይሩታል የተባለው። መፍትሄው ምንድን ነው ተብሎ በዋናነት ተቀምጧል። መፍትሄ በዋናነት ይህንን በወረቀት ከመቀበል ይልቅ በንጹህ ጨርቅ ወይም ደግሞ ለዚህ ተብሎ በተዘጋጁ እቃዎች መውሰድ ነው የተባለው። በዋናነት ግን አንዳንድ ሰዎች ስለሚበስል ወይም ስለሚታጠብ ችግር የለውም የሚሉ ሰዎች አሉ። ይሄ እጅግ ከእውነት የራቀ ነው። በስጋው ላይ ያሉ እነዚህ ኬሚካሎች እስካሁን የተጠቀሱ ማለት ነው ወይም ቫይረሶች በቀላሉ የማይጠፉ ናቸው። ወደ ስጋ ውስጥ ከውስጥ ከገቡ በኋላ በሙቀቱ ወይም ደግሞ ሲበስል ላይጠፉ ይችላሉ፣ ሲታጠብም ላይጠፉ ይችላሉ። በቀጥታ ወደ ሰውነታችን ገብተው እንደ ካንሰር፣ እንደ ኩላሊትና እንደ ጉበት ያሉ በሽታዎችን ያመጣሉ። ከፍተኛ የሆነ ጥንቃቄ ያስፈልጋል ሲሉ እንግዲህ ባለሙያዎቹ መልእክት ያስተላለፉት